الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ عبد العزيز بن عبد الله بن باز رحمه الله تعالى رحمة واسعة في كتابه دروس المهمة لعامة الأمة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى: ثم يكبر الثالثة. إن شاء الله كدروس المهمة إذا لو درساتشن እንግዲህ ሲፈቱ ሶላቲ አለል መይት በመይት ላይ ሶላዋት ማውረድን በእኔ እናም እንዴት አድርገን መስገድ እንዳለብን እያየን እየተመለከትን ነበርና አንደኛ ተክቢራ ይልና ፋቲሃን ይቀራል። ከዛ ደግሞ ከፋቲሃ ቀጥሎ አንድ አንቀጽ ወይ አጥር ያለች ሱራ ወይም ደግሞ ሁለት አንቀጽ ቢቀራ ጥሩ ነው አሉ ሐዲስ ላይ ስለመጣ። ከዛ ሁለተኛ ደግሞ ይከብርና አላሁመ ሰሊ ዐላ ሙሐመድ ወዐላ ሙሐመድ ቢለውን ሶላት ያወርዳል። ከዛ ثم يكبر الثالثة ከዛም ደግሞ ሶስተኛ ይከብራል አሉ። ሶስተኛ ከከበረ በኋላ ወየቁሉ በሉ ይላል። ከሶስተኛው ተክቢራ በኋላ ዱዓ ያደርግለታል ለመይቱ ማለት ነው። ዱዓ ሲያደርግ እንግዲህ ብዙ አይነት ዱዓ መጥተዋል። እንግዲህ ይሄም አለ ሌሎችም ሐዲሶች ላይ እንደተጠቀሱት ማለት ነው። ይሄን ዱዓ ማለቱ በጣም የተወደደ ነው። አላሁመ ጌታዬ ሆይ ኢግፊር ልናፍዝ ይገባል። ስንሰግድ በዚህ ዱዓ የምናደርገው ከሶስተኛው ተክቢራ በኋላ ማለት ነው። አላሁመ ጌታዬ ሆይ ኢግፊር ማረው ብለን እናለን። አላሁመ ጌታዬ ሆይ ኢግፊር ማር ሊሐይና በህይወት ላለ ለሆነው አካል በህይወት ላለ ላለሞተው ለሆነው አካል በህይወት ላለ አካል ማለት ነው ማራቸው ያኒ ወንጀላቸውን ይቅር በላቸው። ወመይቲና ማለት ደግሞ ለሞተው ለሆነው አካል ያኒ ከኛ ውስጥ ለሞተ ለሆነ አካል ለነሱም ማለት ነው ወንጀላቸውን ማርላቸው። ወሻሂዲና አሁንም እዚህ ሶላት ላይ ለተጣሪው ለሆነው አካል እዚህ ሶላት ላይ ለተጣሪው ማለት ለሚሰግደው አለ አይደለ ሶላት ሊሰግድ የመጣ የተጣሪው ሁላ አለ ለዚህ ሁላ ለሚሰግደው አሁን ለተጣሪው ለሆነው ሁላ ያኒ ማለት ነው ወንጀላቸውን ማረላቸው። ወጋኢቢና እንደዚህ ሄዶ ማለት ነው ሩቅም ላለው ለሆነው አካል ከኛ ለራቀው እዚህ ቦታ ላይ ላልመጣው ለሙስሊሙ ሁላ ማራቸው ወንጀላቸውን ብለን ዱዓ እናደርጋለን። ጠቅላይ የሆነ ዱዓ ነው ይሄ። ወሰጊሪና ለትንሻችንም ደግሞ ለህፃናቶቻችን ለህፃናቶች ወሰጊሪና ማለት ለትናንሾቹም ልጆችም ማራቸው። ወከቢሪና ከኛም ደግሞ ከኛ ውስጥ ትልልቅ ለሆኑ አካላቶችም ደግሞ ካሉ ማራቸው ወንጀሎቻቸውን ይቅር በላቸው ብለን ዱዓ እናደርጋለን። ወዘከሪና ለወንዶቻችንም ማለት ነው ከኛ ውስጥ ላሉ ለሆኑት ወንዶች ያኒ ለሙስሊም ወንዶች ማራቸው ያኒ ለወንዶች ማለት ነው። ወኡንሳና እንደዚህ ደግሞ ማለት ነው ለሴቶች ማለት ነው ለሴቶች ያኒ ለሴቶቻችንም እንደዚሁ ማለት ነው ማራቸው ያኒ ማለት ነው ብለን በዚህ ዱዓ ጥቅል አድርገን ማለት ነው ጠቅላይ የሆነ ዱዓ ነው ለሁሉም ማለት ነው ለሞተውም ላለውም ለሁሉም ለትንሹም ለትልቁም ለወንዱም ለሴቱም ለተጣሪውም ላልተጣሪውም ለሁሉም ሁላ ዱዓ ማድረጊያ ስለሆነ በጣም ጠቅላይ የሆነ ዱዓ ነው። ይሄን ዱዓ እናደርጋለን። ከዛ ደግሞ አላሁመ ጌታዬ ሆይ ብለን እንቀጥላለን። አላሁመ ጌታዬ ሆይ መን አካል አህየይተሁ በህይወት ያኖርከው የሆነን አካል በህይወት ያኖርከውን አሁን በህይወት ያለ የሆነን አካል ፈአህይሂ አኑረው በህይወት አኑረው ዐለል ኢስላም በእስልምና ላይ አኑረው በእስልምና ሃይማኖት ላይ ቀጥ አድርገህ አኑረው። ከእስልምና ውጭ ያለን ሃይማኖት ውስጥ እንዳይገባ በእስልምና በትክክለኛው መንገድ በእስልምና ላይ አጽናው አኑረው ብሎ ዱዓ ይተረጋል። ያኒ እንዳይከፍር ሰውየው ሙስሊሙ እንዳይከፍር ያኒ ማለት ዱዓ ነው። አላሁመ መን አህየይተሁ በህይወት ያኖርከው የሆነውን አካል ፈአህይሂ በህይወት አኑረው ዐለል ኢስላም በእስልምና ላይ ሐይ አድርገው በእስልምና ሃይማኖት ላይ አኑረው በህይወት ማለት ነው። ወመን አካልን ደግሞ ተወፈይተሁ የገደልከውንና ያኒ ማነው ያኒ ህይወቱን የወሰርከውን አካል ደግሞ ወመን ተወፈይተሁ የገደልከው የሆነውን አካል ደግሞ ፈተወፈሁ ግደለው ዐለል ኢማን በእምነት ላይ ግደለው በኢማን ላይ ያኒ በዐቂዳ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ እንዲሞት አድርገው ብለን ዱዓ እናደርጋለን። ታላቅ የሆነ ዱዓ ነው ማለት ነው ብለናል ማለት ነው። አላሁመ ጌታዬ ሆይ ኢግፊር ማረው ለሁ ለዚህ ሰውዬ ደግሞ ለሞተው ለሆነ አካል ወንጀሉን ይቅር በለው ወንጀሉን እለፍለት ማረው ማለት ነው። አላሁመ ጌታዬ ኢግፊር ለሁ ለሱ ማለት ነው ማረው ወንጀሉን ይቅር በለው። ወርሐምሁ እንደዚህ ሄዶ ማለት ነው ያኒ ማለት ነው እዘንለትም ወርሐምሁ ማለት እዝነት ማለት ነው ይፈልጋልና እዘንለትም ብሎ ዱዓ ያደርግለታል ማለት ነው። ወርሐምሁ ወዓፊሂ እንደዚህ ሄዶ ማለት ነው ዓፊያም አድርገው አሉ። ወዓፊሂ ማለት ነው ያኒ ማለት ነው ዓፊያ አድርገው ከቅጣት ሰላም አድርገው ማለት ነው። ከቅጣት ሰላም አድርገው። ወዕፉ ዐንሁ ወዕፉ ይቅር በለው ደግሞ ዐንሁ ከሱ ማለት ነው ይቅር በለው ዐውፍ በለው ወንጀሉን የሰራውን ወንጀል ይቅር በለው ብሎ ዱዓ ያደርግለታል። ወአክሪም እንደዚህ ደግሞ ማለት ነው አልቀው ወይም ደግሞ ማለት ነው አክብረው ኑዙለሁ መስተንግዶውን ማለት ነው እንግዳ ሆኖ ወደ አንተ እየመጣ ነው ቀብር ላይ ሊገባ ነውና እንዲሁ በጥሩ አስተናግደው ያኒ ማለት ነው ብሎ አላህን መለመን ነው። ወአክሪም
ያኒ አሳምርለት ኑዙለሁ እንግዳነቱን ያኒ ማነው የቀብር ህይወቱን አሳምርለት እንግዳነቱን በጥሩ ሁኔታ አስተናግደው ነው። ወወሲዕ አስፋለት ደግሞ መድኸለሁ የሚገባበትን ቤቱን ማለት ነው ቀብሩን አስፋለት ማለት ነው። እንደሚታወቀው ቀብር ያኒ ማነው ይጠባል እንደዚህ ማለት ነው። ከሃዲ ሙናፊቅ ከሆነ ቀብሩ እንደዚህ ትላተምና ሌላኛው ጎን ከታችኛው ጎን አጥንቱ እስከሚ ማለት ነው እስከሚሻወት ድረስ ማለት ነው። ያኒ ምን ታደርገዋለች መሬት ተአፈናት ይዟለች ማለት ነው። አማኝ ከሆነሳ ግን ለአኒ ረቢ አላህ ወዲን ኢስላም ወነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ብሎ ከመለሰ ያኒ ማለት ነው ኡሱሉ ሰላሳ የቀራናቸው ሶስቶችን ከመለሰ እነዛ ሲጠየቅ መሬት አይን እስከሚያዩ ድረስ ይሰፋለታል። ያኒ በፊቱ በስተግራ በሁሉም አቅጣጫ አይኑ እስከሚያዩ ድረስ በርቀት ማነው ይሰፋለታል ማለት ነው። መደበሶሪ የአይኑ ርዝማኔ ልክ ማነው መሬት ትሰፋለታለች። በቃ ሰፍቶ ምንም ሳይጠራቀቅ ሳታጣብቀው ያኒ ማነው ዘና ብሎ ይኖራል ማለት ነው። የተጣቀመ ማለት ነው። ስለዚህ ወወሲዕ አስፋለት መድኸለሁ መግቢያውን አስፋለት የቀብሩን ማለት ነው መግቢያ ያኒ ማነው ቢማዕና ቀብሩን አስፋለት ነው የተፈለገበት። ወግሲልሁ እጠበው ቢልማኢ በውሃ እጠበው ማለት ነው። ወንጀሉን በውሃ እጠብለት ቢማዕና ወንጀሉን ያኒ በውሃ ሲታጠብ እንግዲህ ውሃ አጥሪ ነው አይደለ? ወንጀሉን አጥረው አንድ ሳይቀር ማለት ነው ማረው ማለት ነው። ወግሲልሁ እጠበው ቢልማኢ በውሃ እጠበው ወሰልጂ ያኒ በቀዝቃዛ ውሃ ማለት ነው። ሰልጅ ማለት ቀቅ ይሉታል ያኒ ማነው በጣም በረዶ የሆነ ውሃ ነው። ወሰልጂ በቀቅ ውሃ ወልበረሪ በበረዶም ውሃ ማለት ነው። በረዶ አለ ታውቃላችሁ መቼም በረዶ ድቡልቡል ሆኖ የሚወርደው ማለት ነው ከሰማይ ያንስ ያኒ ማነው ቅልጥ ይላል መሬት ላይ ሲያርፍ ይህ በዛ ውሃ ማለት ነው። ይገርማችኋል እዚህ ላይ ውሃ ከተባለ በኋላ እኮ ሰልጅም በርድም እኮ ውሃ ናቸው። ነገር ግን ወሰልጅ ማለት ቀዝቃዛ ነው። ውሃ የሚለው ሙጥለቅ ነው። ቀዝቃዛ ሊሆን ይችላል ላይሆን ይችላል። ወሰልጅ ማለት ቀቅ ይሉታል። ቀቅ ማለት በጣም በረዶ የሆነ ውሃ ነው። ወልበኒ የሚንቀሰቀስ ቀዝቃዛ የሆነ ውሃ ማለት ነው። ወልበረዲ ማለት ደግሞ ያው በረዶ ውሃ ነው ይታወቃል ማለት ነው። ይሄኛው ሰልጅ የሚባለው ነገር አስለን በረዶ አይደለም ዝም ብሎ ውሃ ነው ግን ቀዝቃዛ ነው። ወልበረድ የሚባለው ደግሞ ምንድነው መጀመሪያ ሲወርድ ያኒ ድቡልቡል ነገር ነው ድንጋይ መሰለ ከዛ መሬት ላይ ስንት ሲል ይቀልጣል ማለት ነው ሙቀት ሲያገኙ እና በዛ ውሃ እጠበው አሉ። ይሄ ሁላ የተባለው ለምንድነው? ውሃው ይላሉ ይሄ ወንጀል የሚባለው ነገር ያለው ሼኹ ሰለላሁ እንደሚናገሩት በዚህ ዱዓ ሲተረግ በቀዝቃዛ ውሃ እጠበው ተብሎ ዱዓ የተደረገው ወንጀል ሙቀት አለው አሉ። እሳት ነው ወንጀል ማለት ምክንያቱም እሳት ነው የሚያስገባው እሳት የሚያስገባ ስለሆነ እሳት ነው። ስለዚህ ያንን እሳት የሚጠፋው ደግሞ በምንድነው? በቀዝቃዛ ውሃ ነው አይደል የሚጠፋው? በቀዝቃዛ ውሃ እጠበው ወንጀሉን አጥፋለት ማለት ነው። ለዛ ነው ቢልማኢ በውሃ ወሰልጂ በቀቅ ወይም ቀዝቃዛ በሆነ ውሃ ወልበረዲ በበረዶ ውሃ እጠበው ብሎ ተብሎ ያኒ ዱዓ የተደረገለት ወንጀሉ ሙሉ በሙሉ ስለሚያጠራ ነው። ውልቅ አድርጎ ስለሚያጠራው ነው አሉ። ወነቂሂ አሁንም ደግሞ አጥራው ሚነል ኸጣያ ከወንጀሎች እኮ አጥራው ከሰራችሁ ከሆኑት ወንጀሎች አጥራው ከማ ልክ ማለት ነው። ዩነቃ ዩነቃ ማለት እንደሚጠራው አሰውቡ ልብስ ማለት ነው እንደሚጠራው አልአብየዱ ነጭ የሆነው ልብስ ማለት ነው። አሰውቡ አልአብየድ ነጭ የሆነው ልብስ እንደሚጠራው ነጭ ልብስ እኮ አይታችኋል አይደል? አሁን ነጭ ቀሚስ ስታጥቡ ያኒ ማለት ነው እንደሚጠራው እኔ ቆሻሻ ነገሮች ሲታጠብ ሚነደነሲ ከቆሻሻ ውልቅ ብሎ እንደሚጠራ እንግዲህ ነጭ ልብስ ሲቆሽም አይቆይም። ወከዳሊከ ደግሞ ሲታጠብ ውልቅ ነው የሚለው ጥርት ሲል በጣም ነጭ ይሆናል። ልክ እንደዛ ማለት ነው ጥርት አድርገው ማለት ነው። ወነቂሂ ሚነል ኸጣያ ከወንጀል አጥራው ከማ ዩነቃ ልክ እንደሚጠራው አሰውል አብየዱ ነጭ ልብስ እንደሚጠራው ሚነደነሲ ከቆሻሻ እንደሚጠራው ሁሉ ወንጀሉን አንድ ሳይቀር ንጹህ አድርገው ነው። ወአድኺል ነዓም ወአብዲልሁ ቀይርለት ዳረን ሀገርን ቀይርለት ኸይረን በላጭ የሆነን ሀገር ቀይርለት ሚን ዳሪሂ በፊት ከነበረባት ከመሞቱ በስተፊት ከነበረባት ከሆነችው ሀገር ከዚች ከዱንያ ሀገር የተሻለ ሀገር አድርግለት የአኺራውን ሀገር የቀብሩን ሀገር። እንግዲህ ሀገር የሚባለው ሶስት ነው። የዱንያ ሀገር አለ፣ የቀብር ሀገር አለ፣ የአኺራ ደግሞ የጀነት ሀገር አለ። እንግዲህ ማን ነው እዛ ማለት ነው። ኢዘን አሁን ምንድነው ወአብዲልሁ ቀይረው ያኒ ዳረን ሀገርን ቀይረው ኸይረን በላጭ የሆነን ማለት ነው። በጣም በላጭ የሆነችን ሀገርን ቀይረው ሚን ዳሪሂ ከዚች ከዱንያ ሀገሩ የተሻለች የሆነችን ሀገር አድርግለት የቀብሩን ህይወት ማለት ነው። ወአህለን እንደዚህ ደግሞ ማለት ነው ቤተሰብንም ያኒ ማን ነው አህለ ማለት ጭርታ የሚያስወግዱ ቤተሰቦችም ቀይረው ኸይረን የተሻሉና በላጭ የሆኑ ሚን አህሊሂ ዱንያ ላይ ካሉት ቤተሰቦቹ። እንግዲህ ሰውየው ሰው በሰው ጭርታን ያስወግዳል አይደለ? ብቻችንን ስንሆን ሰው ካለልን እነሱ ጋር እናወራለን ሲደብረን ጭርታችን ያኒ ድብርታችን ይወገዳል። ልክ ያኒ እየተጨዋወተ ያኒ ማን ነው የሚያሳልፍባቸው ከቤተሰቦቹ ስለወጣ የተሻለ ደግሞ ማለት ነው ያኒ ቀብር ላይ ያኒ ጥሩ ሰው ከሆነ ይላሉ ያኒ የሆነ ሰው ይመጣበታል በሰው ቅርጽ ሆኖ ይመጣል ቀብር ላይ ማለት ነው።
ከቀብር ላይ ገብቶ ከተጠየቀ በኋላ የሆነ መልካም ሰው ከሆነ ጥሩ ሰው ከሆነ ሰውየው ዱንያ ላይ ሲኖር መልካም ሰው ይመጣለታል። በጥሩ ሰው ሆነ ጥሩ ቅርጽ ያለው መልኩ የሚያምር የሆነ ሰው ይመጣል። ከዛ ምን ይለዋል ሰውየው ያን ሰውየው አንተ ሰው ማን ነህ? እንደው በጣም ማለት ነው ያኔ የምታምር ነህ፣ ያኔ ለጥሩ ነገር የመጣህ ጥሩ ነገር ያስክ ትመስላለህ ብሎ ሲለው ምን ይለዋል ያን ሰውየው አነ ዐመሉከ ሷሊህ እኔ እኮ መልካም ስራህ ነኝ፣ ዱንያ ላይ ስትሰራኝ የነበርከው መልካም ስራህ ነኝ፣ አብሽር አንተ እንደው በሚያስደስትህ ነገር አስደስታለሁ፣ ጭርታህን አስወግድልሃለሁ፣ አብሽር እያለ ያጫውተዋል ማለት ነው። ስለዚህ ወንጀለኛ ደግሞ ከሆነሳ ልክ እንደዚያው የሚያስጠላ ለተንኮል የመጣ ያኔ ነገር ይዞ የመጣ ሰውዬ መስሎ ይመጣበታል ተመስሎ። አንተ ደግሞ ማነህ? ለመጥፎ የመጣ ነገረኛ ነገር ይዘህ የመጣ ሰው ትመስላለህ። ማነህ ሲለው ያኔ ማነው ሰውዬው የሞተው ማለት ነው። ምን ይለዋል? እኔ እኮ አነ ዐመሉከ ሰይእ እኔ ያን መጥፎ ስራህ ነኝ፣ ዱንያ ላይ ስትሰራኝ የነበረው መጥፎ ስራህ ያን ነኝ ብሎ አላህ ልክ በሰው አብሽር ይለዋል። ከዛ በኋላ አብሽር አንተ በሚያስከፋህ ነገር አለሁኝ፣ እኔ እንደው አንተን የሚያስከፋ ነገር ሁሉ ያመጣልሃለሁኝ፣ አብሽር ብሎ እሱ ጋር ማነው ቀብር ላይ ያኗኑረዋል ይላሉ። አላህ ይጠብቀንና ማለት ነው። ነዓም ስለዚህ ላይ ወአህለን የተሻለ ቤተሰብን ማለት ነው ያኔ ተካው ያኔ ጭርታ ማስወገጃ ኸይረን የተሻለ ምን አህሊሂ ዱንያ ላይ ካሉ ቤተሰቦች የተሻለ ቤተሰብ ተካው ቀብር ላይ ወአድኺሉሁ አስገባው ደግሞ አልጀነተ ጀነት ላይ ደግሞ አስገባው የጀነት ማለት ነው ባሪ አድርገው የጀነት አህል አድርገው ብሎ ያኔ ብለን ዱዓ እናደርግለታለን። ወዐኢዙሁ ጠብቀው ሚን ዐዛቢ አልቀብሪ ከቀብር ማለት ነው ቅጣትም ጠብቀው ወዐኢዙሁ ጠብቀው ሚን ዐዛቢ ከቅጣት ማለት ነው አልቀብሪ ከቀብርም ቅጣትም ጠብቀው ብለን ዱዓ እናደርግለታለን። ከቀብር ቅጣት ጠብቀው ብለን ዱዓ እናደርግለታለን ማለት ነው። ወዐዛቢ ከቅጣትም ጠብቀው አናሪ ከእሳት ማለት ነው ቅጣት ጠብቀው ከእሳትም ቅጣት ጠብቀው። ቀብር ላይ ፈተና አለ፣ ቀብር ላይ ቅጣት አለ። እንደዚሁ ደግሞ ከአኺራ ላይ ደግሞ ስንነሳ ቅጣት ላይ ያለ የእሳት ቅጣት አለና ከእሳትም ከቀብርም ቅጣት ጠብቀው አሉ። ወፍሰህ አስፋለት ብለን ዱዓ እናደርጋለን። አስፋለት ለሁ ለሱ ፊ ቀብሪሂ ቀብሩ ላይ ስፍት አድርግለት፣ ቀብሩን አስፋለት እንዳይጠበው ብለን ማለት ነው ዱዓ እናደርግለታለን። ትልቅ የሆነ ዱዓ ነው እንግዲህ ወነዊር አብራለት ለሁ ለሱ ማለት ነው አብራለት ለዚህ ሰውዬ ፊሂ እዛ ቀብሩ ውስጥ ማለት ነው። ቀብር ላይ እንዳለ ጨለማ ነው። ይቺ ቀብር አሉ መሐሰለም ይሄ ቀብር የሚባለው ነገር መምሉአቱን ቢዙልማ በጨለማ የተሞላ ነው አሉ። ያኒ ማን ነው ያኒ አላህ ካላበራው ጨለማ ነው በቃ። ስለዚህ ወነዊር ለሁ ለሱ እኮ አብራለት ፊሂ እዛ ቀብሩ ውስጥ አብራለት ብርሃን አብራለት ኑር አድርግለት ብለን ዱዓ እናደርግለታለን። አላሁመ ጌታዬ ሆይ ላ ተሕሪምና አትከልክለን አጅረሁ አጅሩን አትከልክለን ምንዳውን አትከልክለን። እኛ ሰግደን የምናገኘው እንግዲህ አንድ ሰው ሲሰግድ አጅር አለው አይደል? መሐሰል እንደተናገሩት ሶላት የሰገደ ከሶላት አልጀናዛ አንዴ ሲሰግድ የኡሁድን ተራራ የመሰለ አጅር ይዞ ይመጣል ብለዋልና አጅሩን አትከልክለን። ወላ ቱዲለና እንዳታጠመን ደግሞ በዕደሁ ከሱ በኋላ እኛን ደግሞ እንዳታጠመን ከሱ በኋላ እሱስ መቼም ከዱንያ ወጣ እኛን ደግሞ ያኔ በዚሁ በእስልምና ላይ ገደለን እንዳታጠመን ብለን ዱዓ እናደርጋለን። ይሄ ታላቅ የሆነ ዱዓ ነው። ይሄን ዱዓ እናደርግለታለን አሉ። ثم ከዛ በኋላ ይከብሩ ይከብራል አራቢዓተ አራተኛ ይከብራል ማለት ነው። አራተኛ አላሁ አክበር ብለን እንከብርና ከዛ በኋላ ወይሰሊሙ ሰላምታ ያኔ ያደርጋል። ከአራተኛው በኋላ ሰላምታ ነው ማለት ነው። ወይሰሊሙ ያሰላምታል ተስሊመተን ዋሂዳ ተስሊመተን ሰላምታን ያሰላምታል ዋሂደተን አንዲትን ሰላምታ ያሰላምታል አን የሚኒሂ ከበስተቀኙ አንድ ሰላምታ ያሰላምታል። ሰላሙ አለይኩም ወራህመቱላህ ብሎ ከበስተቀኙ ያሰላምታል። ከበስተግራም ቢደግሞም ችግር የለውም። ነገር ግን ከበስተቀኝ ብቻ ካሰላመተ ይበቃል ማለት ነው። ችግር የለውም። ከበስተቀኝ ብቻ እንዴ ከበስተግራም ከደገመ ምንም ችግር የለውም ብለን እንላለን ማለት ነው።